ክፋትሽ እንደው የትየለሌ ነው እስቲ ዝም በይ እስቲ እኔ በዚህ ጧት የሚደወለው እኮ የኤርትራው ፕሬዝዳንት ድንገት ትን ብሏቸው የግብጽ ቀዳማዊት እመቤት ውሃ ቀበሏቸው ለማለት ይሆናል እኮ መቼም ደህና ነገር የሚያወራ ሰው የለም እስቲ ሰየኔ ሙጥ ማጣ እንደዚህ ዝም በይ አንዳንዴ ምን ነው ፍርዬ ምን ነው ወይ ምነው ሜጋባይት ከመሰጭ ነው ለሚደውሉ ሰዎች እንደው በአግባቡ እንደሚደውሉበትን ሰዓት ብትሰጪ ምን ነው ወይ አንተና እንዴ አቤት አለቃ ስልክ አንድ ጊዜ ብቻ ነው መደወል ያለብኝ እኔም አሁን ይሄንን ለቴሌዎች ምክር ቢጤ ጣል አድርጌላችሁ ነበር አይሰሙም መቼ ይሰማ ምን ልታዘዝ አለቃ ሰዎቹ ገብተዋል አይቺ ውለታ ቢስ ሱዳን ስደተኞቿን አምጥታ ጫነችብን ጆርጅ ሁሉንም ነገር በጥንቃቄ አድርገው ገንዘብ አላቸው ለአገልግሎት ጥቅም ያለ ክፍያ ጠይቅ እና ከዛሬ ጀምሮ አዲሱ ስልክን መጠቀም ጀምር በየ2 ሰዓቱ ሪፖርት ፈልጋለሁ እሺ አለቃ ጊዜው ደርሷል ወደ ሄሮን ኢንተርናሽናል ሆቴል እናመሰግናለን እሺ ሪዘርቬሽን አላችሁ አዎ ነበር በማስም ተናገር በኔስ አሲዘናል እሺ ይቅርታ ስምህን ትነግረኛለህ እሺ ኤርሚያስ አዎ ትክክል ነው አላችሁ ሪዘርቬሽን በደራ መጣችሁ እሺ እዚህ ጋር ሰምተንሽ ከስንት ጊዜ በኋላ ከስራ ግርግር ነፃ የሆነ አየር እየማኩልሽ ነው ያ አይ ነው ትንሽ ወጣ ያለ ሐሳብ እንደሆነ አውቃለሁ ኤርሚ ወጣ ብሏል እንግዲህ ሃኒሙናችንን አዎ እንዴ ምን ነካሽ እሱማ ግዴታ ከሀገር ውጪ ነው የሚሆነው አላኔም ሰማው ትኬቴን እዚሁ ሆኜ ነው ቡክ ማደርገው ስሚማ የሆነ ጊዜው ከደረሰ በኋላ ከምንጨናነቅ የሚዜ ልብሶች እያየሽ ለምን አጠብቂኝ ግዴ ለማታሰቢ መለታመጪ ወንፊት አንተ ጡሪራ ዋይዘልኝ ነሲ ወንፊት ላመጣ ወንፊት ቲቲሪሪሪ ነነነነ እንፋ ወንፊት በቃ በተኛ ሊደርዛል አሲዳ ሄሎ አቤት መጣውሽ እሺ ጥሩ ጆርጅ ነው ስሙ ታምነዋለህ ለክፍያው አታስብ ምንም ችግር የለውም እኔ ምነውን ብቻ ያድርግ ችግር የለውም ስራዬን ጨርሼ ስንመለስ የታይላንድ ጉዞዬን አብረን እናደርጋለን
ሃይ እንዴት ነህ? አለ እውነትም የብርሃን ፍጥነት አልነገሩሽም እንዴ? ለብርሃን ፍጥነትን ከነሙሉ ቀመሩ ሰርቼ ይሸጥኩለት እኔ ነኝ። ምን ዋጋ አለው? ክፍያዬን ጨርሶ አልከፈለኝም እንጂ። ዘርፈሽ ነው እንዴ? እንዴ ምን ሳቅሽን ነዋ። ደግሞ ድምፅሽን ቀነስ አድርጊ እሺ። ጋርድም ቅጠሪ። ሰሞኑን ሰላዮች ገብተዋል አሉ። ከአሜሪካ ምድር የጠፋ ሳቅ አለ፣ እየፈለጉት ነው። ማን ነው? የኔ ፍቅር ሾፌራችን ነው። እና ግባ፣ እየጨረስን ነው። አብረን እንወርዳለን። ና። አይ ግድ የለም ታች ልጠብቃችሁ። ታማኝ የማይ ምስክር ተብዬ መጉላላት አልፈልግም። እንደው ካላስቸገርኳችሁ ጆርጅ ብላችሁ ጥሩኝ። ኦኬ። ከነ ሙሉ ክብሬ ጥሩኝ ብዬ አላስቸግራችሁም። በቀለል ባለው ጆርጅ በቃኝ። አንተ ነህ እንዴ? አዎ እኔ ነኝ። በጣም ጥሩ። በቃ ታች ጠብቀን እንመጣለን። እሺ። እኔ ዳይመንድ ረጅም ቀን ይጠብቀናል። ጎልድ ከለር ነው ያዝኩት መኪና እንዳይጠፋ። ጥሩ እንግዳ ተቀባይ ነው። እድሜ ለለውጥ እንኳን እኔ መላ ህዝቡ እንግዳ ተቀባይ ሆነልኝ። ዩኔስኮ ራሱ እንደዚህ አይነት እንግዳ አቀባበል አይቼ አላቅም ብሎ ሊመዘግበን ነው አሉ። ምን እንደናፈቀኝ ታውቃለህ? ተጋብተን ልጆች ወልደን የሆነ በቤተሰብ ተከበን እኔም የእናትና የአባት ማጣት ፍቅሬ፣ አንተም እናት የማጣት ነው ሁለታችንን ስንኖር የኔ ፍቅር ውዴ፣ አውቃለሁ በእናትህ ማረፍ ሁሉ ጊዜም እንደምትበሳጭ አውቃለሁ። ግን አስበው እስቲ እኔ እናትና አባት የለኝ፣ እህት ወንድም አላውቅ። አንተም እናትህን አጥተሃል። ታዲያ ቤተሰብ መስርተን ይሄን ጉለታችንን ካልሸፈን ነው እንዴት እንችለዋለን? ውዴ እሺ አልኩ እኮ ሁሉም በቅርቡ ይሆናል። በቅርቡ የሚባል ነገር ግን የለም። ከዛ እዚህ ድረስ የመጣ ነው የጋብቻችንን ቀን ቆርጣን ስለ ሰርጋችን ልናቀድ ነው። እሺ የኔ ዳይመንድ፣ ታውቂያለሽ ትልቁ እቅዴ አንቺን በደስታ ማኖር ነው። የኔ ጌታ
አንተ አጠገቤ ካለ እኮ እኔ ሁሉ ጊዜ ደስተኛ ነኝ። ምን ዋጋ አለው የሚያስፈልግሽን ነገር ማሟላት ካልቻልኩ? አንተ አጠገቤ ሆነልኝ እንጂ ሁሉም ነገር ሙሉ ነው። ብችል በእንቋን ቁጥቁጬ ማኖር ነው የምፈልገው። ታዲያ አሁንስ እሱን ማድረግ መቼ ያቅተናል? የአባቴ ብቸኛ ወራሽ መሆኔን ረሳህ? ይኸውልህ አባቢ በዝግ አካውንት ሲያስቀምጥ የነበረውን ገንዘብ ጠበቃዬ በሚቀጥለው ሳምንት አክቲቬት ያደርግልኛል። ያኔ ገንዘብ ኖረን ማለት ነው የምንፈልገውን ነገር እናደርጋለን። ግን ይሄ አባትሽ ወንድም ስለዚህ ገንዘብ ቢሰማ ምናልባት ድርሻዬን ቢልስ? አረ እሱ አያሳስብም። እሱ እንኳን ጊዜ ኖሮት የውርስ ገንዘብ ሊጠይቅ የወንድሙን ሀዘን ራሱ መች በስነ ስርዓት ተወጣው ብለህ ነው? ይኸው ከሀገር ሀገር እየዞረ ነው ያለው። የእሱማ ሀሳብ እባክህ አንድ የወንድሜ ልጅ ድሬ ኩዬ አይምሰልሽ። ማንም ገንዘብ አይጠላም። ባይሆን እኔ አካውንት ላይ እናስቀምጠዋለን። እስቲ እንደሚሆን እናደርገዋለን። እስከዛው ድረስ ግን አንድ ሳምንት አለ። ተረጋግተን ስለ ሰርጋችን እቅድ ማውጣት ብቻ አይደል የኔ ፍቅር? ቺርስ። አለቃዬ አንድ ስራ አዝዞኛልና እሷን ጨርሼ ነው የመጣው። ለመዝናናት ቆየን ስራ ነው። አለቃዬም በዚህ ሰዓት አልችልም ማለት አልችልም። ወደዚህ እንድመጣ የፈቀደልኝ እግረ መንገዴን የምጨርሰው ነገር አለ ብዬ ነው። ይቅርታ ስላልነገርኩሽ ይቅርታ ይሁን። አሁን እየሰለቸኝ ያለው ያን የማያልቅ ይቅርታ ነው። ትረጂኝ ይገባል። ይሄም ስራ እኮ ነው። ይሁና ካልሰራው እኮ ገንዘብ ማግኘት አልችልም። እኔ ስራህን እየማቆም ለኔም ግን ጊዜ ያስፈልገኛል። ይሄው አብሬሽ አይደል እንዳሁንም ያለው እኔ ጋር የት አለ? ከዛ ድረስ የመጣው ልንዝናና። አንተ ግን ይሄው ስራ እያልክ ነው አይደል የምትውለው? ጥለኸኝ ነው አይደል የምትሄደው? አገኛችሁት? ምን ድፍድፍ ነዳጁን እሱን አግኝታችሁ ነው አይደል እንደዚህ የምትጨቃጨቁት? ክፍፍል ላይ አልተስማማችሁ መሰለኝ። መጣለኝ አልቆይም። አረብ ሰፈር የአባቱን መሬት በነጻ ተወርሶበት አንድ ባለ ሱቅ ከፎቁ ላይ ካርታና ፕላን ይቀየርክለት ልጅ። አስታወስኩት። ምን ነካው ግን? ይህንን ነገር እኮ አንተ ማወቅ አልነበረብህም። እኔ ጉዳይ አስፈጻሚ መሆኔን አንተ በፍጹም ማወቅ አልነበረብህም። ምን ነካው? ይህ ስራ ወደ አንተ የመራኝ ያንተን ውለታ ለመክፈል በማሰብ ነው። የሁለታችሁ ሚስጥር፣ ሁለታችሁ ያደረጋችሁት ነገር በሁለታችሁ መሀል እንደሚቀር ጠንቅቆ ያውቃል እሱ። ጥሩ። እሺ ምንድነው እንድረዳ የምትፈልገው? ምንድነው ስራው? ካርታ ነው ግን እኮ ሙሉ አይደለም። አዎ ሙሉ አይደለም። አባቴና ጓደኛው የማዕድንና ተፈጥሮ ሀብት ቢሮ ውስጥ በአንድ ፕሮጀክት ላይ ተቀጥረው ይሰሩ ነበር።
ይህ ካርታ የሚያሳየው መንግስት በተቀየረበት ሰዓት ሳምፕሎች የተሰበሰቡበት በርካታ ማዕድናትን በርካታ ወርቆችን የያዘ ቦታ አሽሽተው አስቀምጠዋል። እሱ ቦታ ነው። ማን ነው ሰውዬ? ይህ ሰውዬ የአባቴ ጓደኛ ነው። ኦኬ። በጣም ተንኮለኛ ነው። ትክክለኛውን ካርታ ለሁለት ልጆቹ አካፍሎ ሰጥቶ ለአባቴ ፎርጅድ ካርታ ሰጠው። ይህ አሁን የምትመለከተው ካርታ ከወንድ ልጁ ላይ ያገኘሁት ካርታ። አንደኛው ልጁ ከአባቴ ጋር በነበረው ጸብ ህይወቱ አለፈ። አንደኛውን ካርታ ያዘችው ልጅ ደግሞ ከእናቷ ጋር ወደ ደቡብ እንደሄደች ነው ያለን መረጃ የሚያሳየው። ኦኬ። መቼ ነው ወደ ደቡብ የመጡት? አባትየው ካረፈ በኋላ ነው። የሴት ልጁ ወይም የእናትየው ፎቶግራፍ አለ? ጥሩ። ለጊዜው እነዚህ ካሉ ቀላል ነው። ግን ትንሽ ስራው ከበድ ስለሚል አንድ 500 ሺህ ብር ያስከፍላል። እዚህ ስራ 500 ሺህ ብር ብዙ ነው በጣም። አንድ የእንቁ ሳጥን ከባህር ውስጥ ፈልገን እንዳገኝ ነው ያዘዝከኝ። እኔ ብቻዬን አልሰራም። በዙሪያዬ በጣም ክፉ ሰዎች አሉ። በዛ ላይ አንተ የወርቅ ሳጥንን ስታገኝ ከውስጡ የምትዝገው እንቁ አሁን ከከፈልከው ገንዘብ ጋር ሲመጣጠን ምንም ነው። እሺ ጥሩ። ስራው በጥንቃቄ እንዲሰራ ፈልጋለሁ። 10% ዛሬ ይሰጣል። ዛሬ እንዲጀመር ነው የምፈልገው ስራ። እሱ ችግር የለውም። ስራው ከተጠናቀቀ በኋላ ግን ለቀሪው ገንዘብ 10 ደቂቃ አልሰጥም። ጥሩ። ቀዝቀዝ ያለ እርጎ የሆነ ድራፍት ትሞክሪያለሽ? ደስ ይለኛል። እያየሃቴንም እንዴ? ይቅርታ መልሼ እደውላለሁ። ይቅርታ ቢዚ ሆኜ ነው። ተው በእናትህ በቃ በእናትህ እያየህ ሂድ። አንቺ እየተከታተልሽኝ ነው እንዴ? ገና ለገና መጠጥ ደፋብኝ ብለሽ አደንሽ። በጠዋት ቡና ቁርስ ተበልቶ ነው? ኖ አልበላሁም። ባለቤቴን እየጠበቅኩ ነው። ባለትዳር ነሽ እንዴ? ለሆን ነው። ልብስሽ ታጠበ?
ካልታጠበ ልጠብና ጥፋት ይላል። አጠባ ላይ እንዴት ነህ? አቆሻሽፎ ይወስነዋል። እኔ ግን ሳጥብ እሽት አድርጌ ነው ማለት እና አትቀጭኝ ማለት ነው። እስቲ መርጠህ ተቀጣ። መርጬ የምልቀጣ? እሺ ትንሽ አሰብ አድርጌ እመልሳለሁ። ይቅር በይ። ምህረት ተደርጎልሃል። ደረቅ ነገር ነህ። ቁርስ ልጋብዝሽ እባክሽ። ባለቤትሽም ከመጣ አብሮን ይበላል። ዋ ባለቤቴ በጣም ኃይለኛ ነው። ከመጣ ይቀጠቅጣል። ቢመታኝም በጥፋቴ በጸጋ እቀበለዋለሁ። እንዴ በምንም ታምር ማወቅ የለበትም። ቀስ በቀስ የምንገናኘው። እሺ ትንሽ ከተጠራጠረ ሁሉንም ነገር ያበላሸዋል። ልጁ ጮቅ ነው ገባ? እሺ እሱ ሴትዮዋን ቀድሞ ከማግኘቱ በፊት እኛ ቀድመን ማግኘት አለብን። ፍጠን፣ ጊዜ የለንም። እሺ አለቃ። ምን አዲስ ነገር አለ? የሴትየዋ ጉዳይ እንደነገርኩ ቀላል አይደለም። ወደ ደቡብ መታለች የምትል ትንሽ መረጃ ይዞ ሀገር የሚያጠገብ ሀብት ያጀችን ሴት መፈለግ በጣም ከባድ ነው። ግን ሰውየው ጆርጅ ነው። ወደ ሐዋሳ መታለች። በጣም የሚገርመኝ ግን አየዋት የሚል አንድም ሰው መጥፋቱ። ቆይ ሞታ ቢሆንስ? አትሞትም። ለምንድን ነው የማትሞተው? ሮቦት ነች እንዴ? እሷ የሰው ልጅ አይደለች? ማዕድኑን ቆፍራው ታውስደው ቢሆንስ? ድንች አረከው እንዴ? ምን ላድርግ? የኛ የድሆችና የናንተ የሀብታም ነገር እየቅልፍ ሆኖብኝ እኮ ነው። እንዴት? እናንተ ለፍታችሁ ቧጣችሁ፣ ጭራችሁ፣ ቆፈራችሁ፣ ፈልቅቃችሁ በመኪና ላይ መኪና፣ በፎቅ ላይ ፎቅ፣ በትራክ ላይ ትራክ ሰርታችሁ እኛን ትጨፈልቁናላችሁ። እኛ ደግሞ ድንች በዳጣችንን እየበላን ለዓለም የሚሆን ጥበብ ይዘን ክፍለ ሀገር ለክፍለ ሀገር ስንሽሎክሎክ እንኖራለን። መንግስት ይደግፋችኋል እያልክ ነው? መንግስትማ መንታችሁ ወንድማችሁ የተደገፋችሁበት ጠጠር ነው። እኔ ግን የሚገርመኝ ሌላኛው ጉዳይ ነው። ቆይ ሰው ገለህ ታውቃለህ? አዎ ረስቼው ነው። ነግረኝ ነበር እኮ። አይቺ ኢትዮጵያ እንደው አይቺ ኢትዮጵያ በግርግር ሰበብ እንደው ስንቱን በላችሁ። ኤርሚሙት ኢትዮጵያ ከቻይና ማዳበሪያ ታስመጣለች የሚባለው ነገር ውሸት ነው። በልጆቿ የሬሳ ብስባሽ እህል አምርታ
እንደገና አርዳ የምትበላውን ደግሞ ትቀልባለች። ጆርጅ ይሄ እኮ ስራ ነው። ለምን ስራችንን አንሰራም? እኔ መቼ ስራ አይደለም አልኩ። ስራማ ስራ ነው። ቆይ ቃልስ? እንደውም አስታወስከኝ። በኋላ አንድ መሄድበት ጉዳይ አለና በኋላ ፈታ ታረግልኛለህ። ትከፍለኛለህ። ለዚህ ችግር የለም። ደረቁ አንተ ደረቁ በቃ አንቺ የኔን መከታተል ስራሽ ሆነ ማለት? ያ አላሳዝንም። በቃ አንተን ስከታተል ነው የምውለው። ተንከራተትሽ መዞር አይበቃሽም እንዴ? ከተማችሁ መች በቀላሉ ትለቃለሽ ብለህ ነው? በጣም የምታምር ከተማ ናት። የአዲስ አበባ ሰዎች እንዲህ ናቸው፣ ከወጡ ቶሎ አይመለሱ። ከአዲስ አበባ መምጣቴን በምን አወቅ? እንዲህ የተከታተልሽኝ ስለ አንቺ ማጣራት ነበረብኝ። አይ ስቀልድ ነው። ብዙ ጊዜ ጎብኚዎች ከአዲስ አበባ ስለሚወጡ ነው። ምን ነው ብቻሽ? ኖ ብቻዬን አይደለሁም። ጓደኛዬ ነበረ ስልክ ላናግር ብሎ ወጥቶ ቆየ። ቁጭ በላ ሻይ ቡና። ቸኩላለሁ ሌላ ጊዜ። እሺ አትጥፋ። እናንተ ሴቶች በጣም ነው እኮ የምትገርሙኝ። መስኮት ዘግታችሁ በር ዘግታችሁ ሰው እንዳያችሁ ተደብቃችሁ 2 ሰዓት ሙሉ ፈጅታችሁ አስቢው እስኪ። ልብስ ለመልበስ እኮ ነው። ከዛ ስትወጡ ለራቁት የቀረው አለባበስ ለብሳችሁ ትወጣላችሁ። ደግሞ እኮ ስትወጡ ውበት ጨምራችሁ ብትወጡ ጥሩ ነው። ያላችሁን ቀንሳችሁ 2 ሰዓት ሙሉ ፈጅታችሁ። ምን ነው ጆርጅ ግን እንደዚህ የምትወርድብኝ? አሁን 2 ሰዓት ፈጀው። ምን ቀረሽ እንዴ? ከዚህ በላይ እንድታረኝ ነው። ኧረ ግቢ። ኧረ በእናትህ ዝም በል። ኤርሚያስ ኤርሚ መሄድ ከፈለክ አንተ መሄድ ትችላለህ። እኔ ከበር አድርገዋለሁ። ልጅቷ በዚህ አጠጣጧ ጨጓራዋ ልታጣው ነው። ምንም አትሆንም። ራሷን ስታ እንድተኛ ነው የምፈልገው። እንደሱ ከፈለክ ታዲያ አናቷን ብለህ ፌንት አታሰራትም እንዴ? አንተ ወይ ምንም ትሾሃሾህ አቀላቅሉኝ እንጂ ገብተሻል እኮ ጆርጂ። ቴንክ ዩ የኔ ውድ ካመሸው ጆርጅ ይዞሽ ይሄዳል። እሺ ችግር የለውም ውዴ። እኔ ምንም ከዛ በኋላ እንደፈለኩ ብጠጣ አንድ ነገር እንዳትቆጣኝ እሺ? መሄድ ትችላለህ። እኔ አንተ በቃ ፈላ እንላለን ጆርጂ። ጆርጅ። አቤት። ይኸውልህ አንተ ግን እንደኔ ባል እንዳትሆን እሺ? እንዴት? እንዝናናለን ብሎ ከዛ እዚህ ድረስ ይዞኝ ከመጣ በኋላ ስራ ጆርጅ፣ ገንዘብ እኮ ደስታ ነው አይገዛም። እውነት? እውነትሽን ነው? ማን ነው ያለሽ? እስቲ ለእኔ ስጪኝ። ሸማምቼ ያሳይሽ ነበር። ጆርጅ እኮ ታስቀኛለህ። በጣም ታስቀ መጣሁ። ይመችህ። እንዴ ደረቁዬ
ባልሽስ? ባሌ ስራ ነው። ሚስቱ ደግሞ እዚህ ነኝ ያለሁት። እንደዛ ቺፕስ ሳክረሻል። ጆርጂ ናምነት ተዋወቀው። ጓደኛ ያልኩህ ሰዎች ተዋወቁ። ሰላም ሳክራለች። መሄድ አለብን። ጥቋቁር ነጠብጣቦች የማዶስን የፊት ክሬም በእነዚህ ሀገሮች ያገኙታል። አሊያም ለበለጠ መረጃ በዚህ ስልክ ይደውሉ። ማዶስ ደህና ደርስ ሳካራሙ። ቆይ እዚህ እንዴት ልመጣ ቻልኩ? ማለት ምንድነው የተፈጠረው? እኔም ደህና ደርያለሁ። የትኛውን ጥያቄ ቀድሜ ለመልስልሽ? እዚህ የመጣሽው ወደ ሩምሽ አልገባም ብለሽ ስላስቸገርሽ ነው። የተፈጠረው ደግሞ ተናገረ። ወገቤን እያመመኝ ነው። ማለት ሶፋ ላይ ተኝቼ አላውቅም። እና ምንም አልተፈጠረ? ቼክ አላደረግሽ? ርቦኛል፣ ቁርስ እንብላ። ገና ነው አይደወለልሽ? እስካሁን ከእንቅልፏ አይነሳ። አንተ ይሄን በምን አወቅ? ቃል እውነት ለመናገር አንቺንም ኤርሚያስንም በጣም ነው ማውቃችሁ። ማለት ኤርሚያስን ምን ያህል ታውቂዋለሽ? ማን ነው? ምንድን ነው የሚሰራው? ስራ ነው የሚሰራው። ልብሴን ማን ነው ያለበሰው? ደክሞሽ ነበር? ሰክረሻል? እኔ ነኝ የቀየርኩልሽ። እና ምንም ሳይፈጠር መብላት አለብሽ። ራስ ምታቱ ካልበላሽ እንዴት ሊሻልሽ ይችላል? ቆይ አንተ ምንድን ነው የምትሰራው? መጀመሪያ የባልሽን ስራ ማወቅ አይቀድም? የግል ስራ ነው የሚሰራው። አለቆቹ በጣም ያጨናንቁታል። ትናንትናም ከመሸ በኋላ ነበር ስብሰባ እንዳለ የነገሩትና የጣሩት። አንዳንድ ጊዜ እንደዚህ ይሆናል። ስራ ቦታ እንዲያመሽ ያስገድዱታል። ምን ያህል ታምኚዋለሽ? ማግባት እስከማሰብ ድረስ። ፍቅር እውር አይደለም። አይንሽን ግለጭ። ቆይ ምንድነው ነገሩ? ግራ እያጋባኸኝ ነው። ከበቃሽ ተነሽ፣ ሩምሽ ልውሰድሽ። ኤርሚያስ ከመግባቱ በፊት እዛ መገኘት አለብሽ።
ከወደድሻት ያዣት። ቆይ አንተ ስራህ ምንድን ነው? ወንጀል መርማሪ ነው። ወንጀለኛን ወንጀለኛ ሲመረምረው ታየ። ወንጀለኛ ነህ እያልሽኝ ነው? የት ነው የምትኖረው? ወንድ ልጅ እግር እንጂ አገር የት አለው ብለሽ እና ሐዋሳ ምን ትሰራለህ? አላመንሽኝም? ወንጀል መርማሪ ነኝ። ለግዳጅ መጥቼ ነው። ግን አትመስልም። መርማሪ ምንድን ነው የሚመስሉ? የሆኑ ደረቆች፣ የማይማርኩ በዛ ላይ ደግሞ ድብቅ ነገሮች ይመስሉኛል። ማራኪ ነህ እያልሽኝ ነው? አልወጣኝም። እና ማን ነው ወንጀለኛ? አንድ ቆንጆ በየደረሰችበት ልብ የምትሰውር እሷን እየፈለኩ ነው። እናገኘሃት? አገኘኋት ይሆን? እቺን ፌስታል ጣል አድርገን እንመጣለን። አላቆይሽ። አይዞሽ ገና ነው። ኤርሚያስ አይቀርሽ። ቶሎ መሄድ ትፈልጊያለሽ? አዎ። አንድ ነገር አድርጊ። ምን? ፈገግ በይ። ሰላም ነው? ሃይ፣ እንዴት ነሽ? ደህና ነሽ? እንዴት ናችሁ? አረፈድኩ እንዴ? ገና አልተነሳም። አረ ግቡ ግቡ። አይ እንቸኩላለን። ባይሆን ሌላ ጊዜ እንመጣና ያ ቆንጆ ቡናሽን ለጓደኛዬ ታፈይላታለሽ። ልዑል ግን እንዴት እስካሁን አረፈደ? ማታ እየተጫወትን አምሽተን አሁን ነው የተኛው። በቃ ማታ ምጥቻ አየዋለሁኝ። መድኃኒቱን ግን በሰራቱ እየወሰደ ነው? እየወሰደ ነው። እሺ። ልዑል ማን ነው? ልዑል የአእምሮ እድገት ውስንነት ያለበት ልጅ። ጦር ሜዳ ግንባር ላይ አባቱ ከአጠገቤ ነበር የተሰዋው። ጦርነት ክፋቱ። ሚስቱ እዚህ ብቻዋን ከታመመ ልጇ ጋር ስትሰቃይ ያገኘኋት። የተቻለኝን ለረዳት እየሞከርኩኝ ግን በቂ አይደለም። በጣም ያሳዝናሉ። የኛ ስራ ከባድ ነው። በገዛ እጁ ሰላሙን ያጣውን ሰላሙን ልንሰጠው ስንጥር ህይወታችንን እናጣለን። ወታደር፣ ፖሊስ፣ መርማሪ፣ ሐኪም፣ እነዚህ ሰዎች የራሳቸው አይደሉም፣ የአገር ናቸው። የህዝብ ለሌሎች እየኖሩ ህይወታቸውን ያጣሉ። አመሰግናለሁ። ለምን? ማታ የፈለከውን ነገር ማድረግ ትችል ነበር። ስላከበርከኝ አመሰግናለሁ። ወንድነቴን ተፈታትነሽዋል። ለማንኛውም የዛሬው ድርጊት ከራሴ እንድመለከት አድርጎኛል። በድጋሚ አመሰግናለሁ። እንዲህ በደረቁማ ማመስገን አይቻልም። ቆይ ምን አስበህ ነው? የሆነ ነገር ባሰብማ በሜዳ ይነጥባልጥልም ነበር። ከሰዓት ጊዜ ካለሽ የሆነ ቦታ ወስድሻለሁ። ለማንኛውም አሁን ልሂድ። ጊዜ ካለኝ እደውልልሃለሁ። እሺ። በነገራችን ላይ ጆርጅ የት ሄዶ ነው? ጓደኛሽ? ይህንንም አታስታውሽም ነበር ማለት? አንቺ ከሆነሽ ሂድ አልመጣም ያልሽው። ቆይ ግን ምን አስበሽ? ምን አስባለሁኝ? ስካር ክፉ ነው እንጂ። በልሽ ልሂድ። አዎ ቢሮ ነኝ፣ መምጣት ይችላል። አንተ ጋር ያሉትን መረጃዎች ሁሉንም ይዛ ነው። ሪፖርቶችን አጠናክረን እንልካለን። ፍጠን፣ ጊዜ የለንም። እሺ።
ማሪ ጽና እኮ አደገ። ስራ በዛብኝ። እኔ የምለው ስራ እንዴት ነው? የቱ ስራ? ሰሞኑን የምትሰሩት ነው? አድካሚ ነው ግን ያው አስደሳች ነው። ቆይ ግን ምን ብትሰሩ ነው እንደዚህ ቢዚ የሆናችሁት? ምንድን ነው ስራው? ውስብስብ ነው። እኔ ባልሽ ከደከምኩኝ ይበቃኝ። እኔ ቆንጆ ይልቅ ደክሞኛል ልታጠብ። ሴትዮዋን እሺ ቀድመን እናውራት። አለቃ፣ ሴትዮዋን ፊት ለፊት ማገናኘቱ ትልቅ አደጋ አለው። እሷ እንደሌለችና በሌላ ሰው እጅ እንዳለ ብናስመስል ይሻላል። ሴትዮዋ ማሳመን አያቅትም። ለካርታዋ ክፍያ መጠየቋ ስለማይቀር ክፍያውን ኤርሚያስ ራሱ አዘጋጅቷል። በፍቅር ሰበብ የቀረባት ልጅ የውርስ ገንዘብ አላት። አለቃ፣ መረጃው ካለ ለምን በቁጥር ስር ይዘራ አልመረመረውም? የምናወራው እኮ ወንጀል በመስራት ጥበብ ስለተካ ነው። ኤርሚያስ ብሩክ እጅ ከፍንጅ ከነ ካርታው ካልያዝኩት በስተቀር መረጃ ለማጥፋት ሲል የሰውን ሕይወት ለመንጠቅ ወደ ኋላ አይልም። በጣም ውብ ነው። እንዴት ነው የሚያምረው በእናትህ! አዎ በጣም ውብ። ሰው ግን ይሄንን የመሰለ የተፈጥሮ ውበት እንዴት መንከባከብ ያቅተዋል? እኔም እኮ የሚገርመኝ እሱ ነው። ድንቅ ውበት፣ ቆንጆ ውስጣዊ ማንነት። ሴትዮዋን አግኝተናቸዋል። ማለትም ቤታቸውን ባለቤታቸው ነው ካርታውን ያስያዘው። 300 ሺህ ብር ጠይቋል። ስለዚህ የኔን ክፍያ እንደፈጸም ካገናኛለሁ። ለእሱ አያሳስብ። በቅርቡ እጅ ላይ የሚገባ ገንዘብ አለ። ጥሩ። ግማሹ ካርታ ነው እጅ ላይ ያለው። ሁሌም እኔ ጋር ነው። እሱ አያሳስብ። ዝም ብዬ አይደለም እኮ ማለት። ጥሩ። ሰውየውን እቀጥረዋለሁ። የኔ ፍቅር ስራዬን ስል ጣል አረኩሻ። ከነገ ጀምሮ ፈታ እንላለን። እሺ የኔ ውድ። አረ ችግር የለውም። ስራን ስራ። መቼም የሰርጋችንን ቀን መጠበቅ አልቻልኩም። እኔስ ብትል ታያለሽ ደግሞ አገር ምድሩን ጉድ የሚያሰኝ ሰርግ ደግሼ ነው ማገባሽ። ኤርሜ ሰርግ ምን ያደርጋል? እኔ እኮ እንደ ሴቶቹ ሰርግ አያጓጓኝም። ጉለቴን የሚሞራው ኑሮ እንጂ። አውቃለሁ። ትልቅ ቁም ሳጥን ያለው መኝታ ቤት፣ ሰፊ ኪችን፣ ወለሉ የሚያምር መኝታ ቤት። እንዴት የሚያምር ቤት እንደምሰራልሽ አታውቂ። አይቀርም፣ ይኖረናል። እኔ እምልሽ ዛሬ ጠበቃውን አገኘሽው? ምን አለሽ? ነገ አካውንቱን አክቲቬት አድርጎ እንደሚያስረክበኝ ነግሮኛል። ያው ሀሳቡን ካልቀየረ መቀየርማ የለባችሁም። ማለቴ ፍቅራችንን፣ ሰርጋችንን፣ ነገሮችን በጊዜ ቦታ ብናሲዝ የተሻለ ነው ብዬ ነው። ይህን የመሰለ ቦታ ይዤሽ መጥቼ እንዴት ፊትሽን ትዘፈዘፊያለሽ? ቁጭ ብለን ብናወራ ደስ ይለኛል። እሺ አውቃለሁ ዱብዳ ሆኖብሻል፣ ግን አሁን ነገሮችን የምትጋፈጭበት ሰዓት ነው። እንዴት ነው 2 ዓመት ሙሉ አቅፌው ፍቅሬ ተሰጠ የነበረውን ሰው ማላቀው? ቃል እንኳን ለአንቺ ለእኛ ማዳጋች ነበር። በሁሉም ነገር ተሰሚነት ካላቸው ሰዎች ከሆኑ ነበር የሚሰራው። አንቺ ደግሞ ገንዘብ ያለሽ ሰው ሆነሽ ተገኘሽ፣ አጋጣሚውን ተጠቀም። ሌላስ
የማላውቀው ነገር ምን አለ? ንገረኝ እስኪ። ይሄ ካርታ ለኤርሚያስ ህይወቱ ነው። ያን ለመጠቀም ሲል ምንም ያደርጋል። ምንም ያደርጋል ማለት ምን ማለት ነው? ኤርሚያስ እጁ ላይ ይደማል። ምን? ካርታውን ለማግኘት ሲል እጁ በደም ተጨማልቋል። እኛ ጋር ማስረጃ ስላልነበረ ነው ልንይዘው አልቻለም። አሁን ግን እጅ ከፍንጅ ሊይዘው ተቃርቤያለሁ። ቃል ተረጋጊ። አሁን እንደ ሀገር እንጂ እንደ ግለሰብ የምናስብበት ሰዓት አይደለም። ቃል አንተስ እየዋሻኝ እንዳልሆነ በምንድን ነው የማውቀው? እኔ ቃል ሁላችሁም ቂል ነው አይደለም እመስላችሁ? እስካሁን የምነግርሽ ውሸት ቢሆን ኖሮ ይህን ያክል አያበሳጭሽ። እባክሽን ተረጋጊ ቃል። ምንም አይነት ፍንጭ ማሳየት የለብሽም። ወደ ሩሜ መሄድ ነው የምፈልገው። ወደ ሩሜ አድርሰኝ። የሰጠውሽን ፖስታ ብቻሽን ተረጋግተሽ ተመልከቹ። ምን ማድረግ እንዳለብሽ ያን የራስሽ ስብዕና ይነግርሻል። አንተ ግን ምን ሆነህ ነው? አሁን እኔን ከመሰለ መካሪ ጋር ሰው ይጣላል? ይጣላል? እስቲ ንገሪኝ እስቲ። እንዴት? ጎሽ ብልህ ሰው ነገሩን ከመሰረቱ ለማወቅ እንደዚህ ይጠይቃል። ለምን እንዴት ብሎ ይጠይቃል። ለምን ስትይ እውቀት ታገኛለሽ። እንዴት ስትይ ምክንያታዊ ትሆኛለሽ። መቼ የት ስትይ ደግሞ ወረኛ ትሆኛለሽ። አይዞሽ አይዞሽ። ወረኛ ስልሽ ደግሞ በሌላ መልኩ አይደለም በበጎ ጎኑ ነው። እሺ አየኔ ነገር ምን እያወራሁሽ ነበረ? ምን ሰው አሁን እንደኔ ካለ ሰው ጋር ይጣላል? አዎ አንድ ጓደኛዬ ምን አደረገ መሰለሽ? ለፍቅረኛው ቀለበት ካደረገላት 6 ዓመቱ። 6 ዓመት አስቢው። አገባሻለሁ ካላት 6 ዓመቱ። አይታ አልሆን ሲላት መታ ነገረችኝ። ቁጭ አድርጌ ትከሰሳለህ፣ ይከሱሃል ብለው በየትኛው ወንጀሌ ነው የምከሰሰው አላለኝም። የሰው ሰርግ በማስተጓጎል የሰው ጉዳይ ሰስፔንስ በማድረግ ትከሰሳለህ ብለው ሙልጭ አድርጎኝ ጥሎኝ ሄደ። እውነቴን እኮ ነው። እኔ እኮ የሰው ሚስት ይሆናል እኮ አስሮ ቁጭ አድርጎ ያዘው። ከዚህ በላይ ወንጀል አለ? ቆይ እሺ እየተጠናኑ ቢሆንስ? ቃልዬ ደግሞ እንደው እሷ የአባይ ተፋሰስ ሀገር ናት እንደ ይህን ሁሉ ዓመት የሚያጠናት እንዴ? አይ ጆሪ፣ እሺ ቆይ አንተ ቆይ መች ነው የምታገባው? ተይው የኔን ነገርማ ተይው። የኔን የግራ አጥንት ወይ አንዱ ቀቅሎ በልቷታል ወይ ደግሞ ሙዚየም አስቀምጦታል። እውነቴን ነው። አሁን እኮ ሳይ ሴቱ ታሪክ እየሰራ ነው። አሁን ባለፈው አንዷን በስልክ ተዋወቅኳትና ስንጀናጀን ቆይተን ተገናኘን። ስንገናኝ ችግር ይዛት መጣችም። ችግር ሽቶ አልቆብኛል፣ የቤት አስቤዛ የለኝም፣ ገለመሌ ብላ ስትል ያልጮኸ ስልክ ብድግ አድርጌ ሀይለው እያልኩ ላሽ አልኳታ። ምን ሞኝ ነው እንዴ? ያቺ ነግሬሻለሁ። ስሜን እጇ ላይ ተነቅሳ የመጣችው ልጅ ታሪክ ነው። አልነገርከኝም። አፍቅሬ ያለው ለማለት እኮ ነው። ገና በተዋወቅን በስንት ቀናችን ስሜን አስነቅሳ መጣች። እንደ አጋጣሚ በመሃል ተጣለን። እንደ ተነቀሰችው ተመልሳ ሄዳ ከፊቱ የሆነ ነገር ተነቅሳ ዕብራይስጥ ይሁን ምን ይሁን አላውቅም አስመስላው መጣች። ኧረ ተይ። አይ ጆርጂ እንደምን ይሳልክ ይሁን። አረ በቃ ቆየን እባክህ እንሂድና ቡና እንጠጣ። ኧረ ምን ቡና እንጠጣልና አድርሰኛል። እሺ ቦታ ላድርሽ? እሺ በቃ እንሂድ። የምትፈልጊው ቦታ አድርሽሻል። አመሰግናለሁ። አንቺ መልካም ሴት ነሽ። ጥሩ ነገር ይገባሻል። ራስሽን ጠብቂ እሺ። ለትንሽ ጊዜ እኔ ግሩምን እያገኘሁት እንደሆነ ኤርሚ እንዲያውቅ አልፈልግም። እባክህ በእኔና ባንተ መሀል ይቅር። ለራሴም ደግሜያለሁ። ጆርጂ
ማፍቀር አስቸጋሪ ነገር እንደሆነ ከሚያሳዩን ሰዎች ጋር አብረን ባንሆን ጥሩ ነበር። ምን ያደርጋል። ለማንኛውም በኋላ እንገናኛለን። እስቲ ስለኔው ጉድ ንገረኝ። እዚህ ለምንድን ነው የመጣችሁት? ያው በተረጋጋ መንፈስ ስለ ሰርጋችን እናም ስለ ቀጣይ ህይወታችን ፕላን ለማድረግ። አንቺ ሽፋኑ ነሽ። ሽፋኑ ምንድነው የምሸፍንለት? ሰርጋችሁን ተገን ማድረግ። ላንቺ የነገረችን አንቺ ያመንሽለት ያ ውሸት ነው። እውነቱ ግን እዚህ ከመጣችሁ ጊዜ ጀምሮ ላንቺ ጊዜ አላመስጠቱ ነው። ሰውን ለመውደድ ጥናትና ምርምር አያስፈልግም። ፍቅር መሪ ነው። ዋናው ነገር ልብን ማዳመጥ ነው ብዬ አስብ ነበር። ጊዜው ነው። እይታዬ ታውሮ ነበር። ምን እየተካሄደ ነው? ምን እየሆነ ነው ያለው? እመኚ፣ አንቺ ሁሉ ነገር እያየሽ ነው ማመን ያቃተሽ። ልብሽ ዳግመኛ እንዳይጎዳ ሀዘንን ሽሽት ነው እንጂ ሁሉም ነገር ታውቂያለሽ። እሺ ቆይ እኔ ምን ላድርግ? ካርታው ያስፈልገኛል። እርጂ። ግማሹ ካርታ እጄ ከገባ ጥቅሙ ያገር። የምን ካርታ ነው? ስለምን ካርታ ነው የምታወራው? ግማሹ ካርታ እጁ ላይ ነው። ግማሹ ካርታ ደግሞ እዚህ አዋሳ አለ ስለተባለ ነው። ለአንቺ ጊዜ ማይሰጥሽ ደግሞ በዚህ ጉዳይ ስለተጠመደ። አንቺ ማወቅ ያለብሽ እሱ እየፈለገ ያለው ሀብት የሱ ሳይሆን የሀገር ሀብት። መንግስት በተቀየረ ሰዓት ከተሰወሩ እጅግ በጣም ውድ የሀገር ሀብት ማዕከል አንዱ። ቆይ እሺ እኔ ምንድነው ማድረግ የምችለው? ካርታውን እንዳገኝ አድርጊ። እኔ ካርታውን አይቼ አላውቅም። ደግሞ ካርታውን እየፈለኩ እንደሆነ ካወቀ ይገለኛል። አያውቅም እና እሱም ማድረግ ከፈራሽ ካርታው እጁ ላይ መሆኑን ብቻ እርግጠኛ አድርጊ። እኔ ሁሉ ነገር ቀርቶብኝ ወደ ቤቴ ብሄድስ? አንተ በራስ መንገድ ያዘው። መንገዳችን አንቺ ብቻ ነሽ። ከትልቅ ወንጀለኛ ጋር ነው ያለሽ። ቢያንስ እንዲያዝ በማድረግ ኃላፊነትሽን ተወጪ። ምንድነው ማደርገው? እሺ ብድግ ብዬ ወይ ተነስቼ ትቼው ልሂድ? ይሄንን የመሰለ የሀገር ጉዳይ ደግሞ እንዴት ነው ትቼ የምሄደው? ኧረ ጌታ፣ ኧረ ነፍሴ ተጨነቀች። ሰላም ነው? የኔ ፍቅር ወይናችንን እየጠጣን ስለ ፍቅራችን፣ ስለ ሰርጋችን ወዲያችን እናወራለን። ነይ እንቁጭ። የኔ ውድ ስራ ስራዬን ሲል ተነጋውሻ።
የመጣንበትን ዓላማም ተውኩት። ይቅርታሽ። ኧረ ችግር የለውም። ይኸው እንደዚህ አድርገህ ካስገኛል ሁሉም ነገር በጣም ያምራል። እውነት ደስ ብሎኛል። ማሪ ወይ ሙዚቃው በጣም ደስ ይላል። ምን እንደሚል ትርጉሙን ባውቀው ደስ ይለኝ ነበር። ምን መሰለሽ ሙዚቃው ሁለት የሚዋደዱ ሰዎችን በመሃል አንድ መጥፎ አካል ገብቶ ሲለያያቸው እሱ ለሷ ሲል ቀንም ማታም ይለፋል፣ ይሰራል። ነገር ግን በመሃል በድንገት ፍቅራቸውን የሚያበላሽ የለፋበትን ልፋት የሚያበላሽ አንድ ምቀኛ በመሃላቸው ሲገባ ነው የሚያሳየው። ደስ የሚል ሙዚቃ ነው። ቤት አይደለም የሚያስፈልገን፣ ገንዘብ ነው። ገንዘብ አልገባሽ? ያ ገንዘብ የወደፊት ህይወታችን ነው። ታዲያ እኮ ቀድማ አልነገርከኝም። ያለቃዬ አሽከር ሆኖ መኖር ሰልችቶኛል። የራሳችን ድርጅት እንዲኖረን እርጅ። እባክሽ እባክሽ፣ ገንዘቡ በአሁኑ ሰዓት ያስፈልገኛል። እባክሽ ገንዘቡን ማግኘት አለብኝ። እባክሽን እርጅ። ውዴ ውዴ፣ ሲጋራ ማጨስ እንደምታቆም ቃል ገብተህልኝ ነበር አይደል? የአረብ ሀገር ሴቶች ሰራተኞቻቸውን ለምን ከፎቅ እንደሚጥሉ ታውቂያለሽ? እነዚህ አረመኔዎች ምናቸው ይታመናል? ለምንድን ነው? ሲጋራ እንዲያጭሱ ስለማይፈቀድላቸው ነው። አባዬ ከዚህ በኋላ ሁሉንም ነገር በራሴ መንገድ አደርገዋል። በፍጹም እንዳታደርገው። ገንዘቡን ይልክልሃል። ቃል ከእይታ ውጭ የምታደርግ መጋረጃ መሆኗን አትርሳ። ከዚች ሮቦት ጋር ታዲያ ምን አደርጋለሁ? ገንዘቡ ልትሰጠኝ ካልቻለች? እቅዳችን እንዳይበላሽ ውል የገባነው ከአሜሪካውያን ጋር ለዘር እንኳ ያስቀር። ታውቃለህ፣ ነግሬሃለሁ። በዚህ ድሃ ሀገር ላይ የኖርን ነገሮችን በቀላሉ ማሳካት አልቻለም። ማን ነው እቺን ሀገር ድሃ ያላት? ማን ነው ባዶ መሆናችንን ያሳመነ? ማን ነው በሱ ወይም በሷ እርዳታ ካልሆነ በስተቀር ምንም ነገር ማድረግ እንደማንችል ያመንለት? ኪሱ ውስጥ ወርቅ ይዘህ ካየው ያንን ወርቅ መወስድበትን መንገድ እፈልጋለሁ። በጣም ብልህ ከሆንኩ ከጭንቅላት ይጨምራል። ባዶ ኪስ ነው ያለህ እያልኩህ ወርቅን ትተህ ከኔ ኩርማን እንጀራ እንድትለምን የአይምሮ ጨዋታ እጫወትብሃለሁ። ያኔ እጅን ዘርግተህ ስትለምን እኔ ኪስህ እገባለሁ። ጠፋብኝ ብለህ እንኳን እንዳታጉረመርም አድርጌ እዘርፋለሁ። ኢትዮጵያ ድሃ አይደለችም። ስግብግቦች ድህነቷን ያሳመኗት ተጠቂ ናት እንጂ ፍትህ ማሰጠት ደግሞ የእኛ ኃላፊነት።
ከምንም በላይ ደሃ ነሽ እያሉ ሊዘርፏት ከቋመጡባት ወሮ በሎች የሀገራችንን ሀብት ማስመለስ አለብን። በእናንተ ጀግንነት እስካሁን እርምጃችን የተሳካ ነው። ጊዜው ደርሷል። ዳይ ወደ ስራ። ሁልጊዜ አባቴ የመጨረሻ አማራጭ መሆን ያስደስተኛል። ከኛ ኩርሲ ዝናና አንተን የሚያል ጎረምሳ ያደረሰ አይመስልም። ያሳልፋቸው ነገሮች ሲነግረኝ ሐሳቦቹ ስለሚገዙኝ እጅግ በጣም ብልህ አባት ይመስለኝ ነበር። አባቴ ብቃቴን ስለሚያውቅ ነው ስራውን ከነሚስጥሮቹ ያወረሰኝ። ብልህ አባትማ ምን ማውረስ እንዳለበት ያውቃል። አሁን ከተግባባን ማታ ገንዘቡን ታቀብሉኛላችሁ። ሰውየውን ዛሬ ቀጥሬዋለሁ። ገንዘቡን እንሰጠዋለን? አዎ ገንዘቡን እንሰጠዋለን። ልጠብቅህ? ቃል ምንም ነገር እንድትጠራጠር አልፈልግም። አንተ አብረሃት ትሆናለህ። ችግር የለውም። ኤርሚያስን የት ነው ያወቅሽው? አባቴና አባቱ ይተዋወቁ ነበር። ከዛ በኋላ አባቴ ሆስፒታል እያለም ሆነ በሕክምናው ተስፋ ቆርጠን ወደ ቤት ስናስገባው ኤርሚ ከአባቱ ጋር እየተመላለሰ አባቴን ይጠይቃል። I didn't show you.
ቀጫጫ ሚስት ካፖርታውን ሳትደርባት ቀር ቴንክ ዩ። ስራ አመላለሱ ካንተ አይጠበቅም። እሱን ከአባቴ ጋር ጨርሳለሁ። እንዴት ነው ልሻኝ? አይ እናንተ ተዝናኑ። ሹፌር አለ ውጭ። የማዶስን የፊት ክሬም በእነዚህ ሀገሮች ያገኙታል። አሊያም ለበለጠ መረጃ በዚህ ስልክ ይደውሉ። ማዶስ ምን ማለት ነው ጠፋብኝ ማለት? የት ነው ያለ ነው? ዱባይ ወይስ ሙምባይ? በዚህ ጠባብ ከተማ ውስጥ ግልጽ በሆነ ሁኔታ ጠፋብኝ ትላለህ እንዴ? ካፖርታ አካርቦኝ ከተከቱኝ። ኤርሚያስ ምንድነው እያልከኝ ያለው? እኔ ወደ አንተ የመጣው መኪና ተበላሽብኝ። መኪና ሳሰራ ነው የዘገየውብህ። መኪና እንደተበላሸብኝ እየነገርኩ ኤርሚያስ፣ ይኸውልህ አዳምጠኝ። እኔ እናንተን ያገናኘን እኮ ስራ ነው። እንዴት እንደዚህ ትለኛለህ? እኔ ሳልመጣ ከቦታው መንቀሳቀስ አልነበረብህም መጀመሪያ። ኤርሚያስ ነገርኩህ እኮ እንዴ። እሺ እንኳን ተረፍካውን ብዙ አልጎዱህም? ጥሩ፣ ሌላውን ስመጣ እንነጋገራለን። ምንድነው እሱ? ምን ጉድ ነው? ፊት ምንድነው? ምን ሆነሃል? ይሄ ሁሉ ለአንቺ ስል ነው እንደዚህ የምትደበደበው። የተሻለ ህይወት ልሰጥሽ። ምንድነው? ቆይ የሰራሁትን ገንዘብ ይዤ ለአንቺ ልነግርሽ ደረቴን ነፍቼ ስመጣ ቦዘኔዎች ይዘው መንገድ ላይ ተረፉ። ምን የሚሉት ድራማ ነው? ደርሼ እንዴት እንደዚህ ይሆናል? ኤርሚያስ መጠበቅ ነበረበት አይደል? ይህን ያህል ሊያቆየን አይገባም። እኔ ደግሞ ስራ ሲበላሽ ደስ አይለኝም። ምክንያቱም ጥቅሙ ይሁን
ምን እየተካሄደ እንደሆነ ትነግረኝ ትችላለህ? የተፈጠረው ነገር ሁላችንንም አስደንግጦናል። ከኔ በላይ ግን ልትደነግጡ አትችሉም። አመንኳችሁ። የትብብር ጥያቄያችሁን ተቀበልኩ። እየሆነ ያለው ነገር ግን የተለየ ነው። ኤርሚያስን ማን ይደበደበው? እያጣራ ነው። ዘራፊዎች አሉ። በምሽት ደግሞ ቦርሳ ይዞ መንከርፈፍ እንኳን ለዘራፊ ጨዋ ሰውንም ዘረፉኝ የሚያሰኘው። ህይወቴን አደጋ ላይ ጥዬ ተባበርኳችሁ። የእናንተው አባል ነኝ፣ የቡድናችሁ አካል ነኝ ብዬ ሳስብ አሁን ሰይና ስላንቺ የምናወራበት ሰዓት አይደለም። ጉዳዩ የሀገር ጉዳይ ነው። ምን ማለት ነው? ሁላችንም እኮ ሀገራችንን እንወዳለን። የምንገልጽበት መንገድ ይለያይ እንጂ። ስማኝ፣ ለሀገሬ መሞት ካለብኝ አሁን እዚህ ጋር ሞታለሁ። ስሞት ግን በበቂ ምክንያት ነው እንጂ ምንነቱን በማላቀው ነገር ሞቼ ትርጉም አልባ መሆን አልፈልግም። ንገሪኝ ካል እንዳንተ አይነት ዘራፊና ሌባ ስለ ሀገር ሲያወራ አያምርበትም። እሺ ካል እህቴ የዘንድሮ ሴቶች እንደው እብደታችሁ ከጆሮአችሁ ነው የሚጀምራችሁ። ምን ሁሉም ነገር የምታውቅ ነው የሚመስለኝ። እንዴ ምንድን ነው? በቃ ከጀርባ የሆናችሁ ምስቁብኝ ነው የሚመስለኝ። ምንድን ነው? ለምን? አይዞሽ በቃ አሁን ሁሉም ነገር የምታውቂበት ጊዜው ደርሷል። ማናችሁንም ማመን አልችልም። ማናችሁንም ወይዘሮ ትዕግስት ለዚህ ካርታ የከፈሉትን መስዋዕትነት ሁላችንም እናውቃለን። ግን አሁን ለጊዜውም ቢሆን ይህ ካርታ ኤርሚያስ እጅ መግባት አለበት። ምን አልከኝ ልጄ? ለመሆኑ ሰዎቹን አታውቃቸው? በደንብ ታውቃቸዋለህ። አውሬ ዘሮች ናቸው። ለካርታው ሲሉ እኮ ነው ወንድሜን ከነ ልጁ የገደሉብኝ። ኧረ ተውኝ። ለመሆኑ ለኔ ማን ፍትህ ሰጠኝ? በወቅቱ የነበረውን ወንጀሉን የማድበስበስ ሴራ ጥምረት እርሶም ያውቁታል። የተቻለኝን ሁሉ አድርጌያለሁ፣ አልቻልኩም። አሁንም ግን የእርሶ ትብብር ያስፈልገኛል። አሁን ሁሉም ነገር ቀርቶ ካርታው እርሶ እጅ እንዳለ ብቻ እርግጠኛ አድርጉኝ። ዛሬም የምልህ ያው ካርታውን እጅ። ወይዘሮ ትዕግስት በዚህ እድሜው የዋሹኝ ነው ብዬ ለማመን እቸገራለሁ። ኤርሚያስ እጁ ረጅም ነው። አስፈራርቶት ወይንም ደግሞ በገንዘብ ደልሎት ከሆነ የወንድሙንና የወንድሙን ልጅ ደም ከልብ እንደማድረግ ነው የሚቆጠረው። አሁን ሌላው ቀርቶ የሌሎች ንጹሃኖችን ነፍስ ከማጥፋቱ በፊት የተቻሉትን ያድርጉ። ምን አርጊ ትለኛለህ ልጄ? እባክህ ተወኝ፣ እኔ ደክሞኛል። ምንም የምሰጥህ ነገር እኮ የለኝም አልኩ። አለቃ አንዴ እናንተ እናውራ። እሺ እማ፣ አንድ ጊዜ ብቻ ነው ጠብቁኝ። እሺ ብሩክ፣ ቤታቸው ለምን ድንገተኛ አንሳ እናደርገው? ኩስስ ብለው ስታያቸው ሞኝ መሰሉህ? ሴትየዋ ከወጥመድ ውስጥ ያመለጡ አይጥ በላቸው። ከድርድር ውጪ መፍትሄ የለም። አለቃ ቆይ እስቲ አንድ እድል እንስጣቸው። የእናቴ ልጅ ወንድሜ እንዴት ላርገ? ወይ አንድ ፍሬው ልጅ እንዲያረጉብኝ እንዲያበላሹብኝ እንዴት ላርግ ልጄ? ለእርሶ የወንድሞ ልጅ መሞት የገዳዩ በነፃነት መኖር የሞት ሞት እንደሆነ አውቃለሁ። ወንድሞት ይህ ካርታ በግለሰቦች እጅ እንዳይገባ ብሎ ሞትን መርጧል። ለእውነት የቆመ ጀግና ነው። ማንም ላይዘመርላቸው ይችላል። ነገር ግን በግፍ የተገደሉ ጀግና ሰው ናቸው። ስማቸው ሲወሳ ይኖራል። ካርታውን ይስጡኝ፣ በመንገዴ ልሄድ። ቃል እገባለታለሁ። የማዕድኑ ስፍራ ሲገኝ በወንድሞና በወንድሞ ልጅ ስም እንዲሰየም አደርጋለሁ። የሚገባቸውንም ክብር ያገኛሉ። እሺ ልጄ፣ እሰጥሃለሁ ልጄ። ምን አደርጋለሁ? እሰጥሃለሁ።
ቃል ይህ አይኔን ተመልከቹ። እኔ የፈለገ ክፉ ብሆን ከእናቴ መቀነት እዘርፋለሁ። አገሬ ደግሞ ለእኔ እናቴ ናት። ከዚህ በኋላ እንድተባበርክ የምትፈልግ ከሆነ እያንዳንዱ ቅደን ንገረኝ። ክሩ እኔ በነገሮች ግራ መጋባት ደክሞኛል። ገንዘቡን ስጩ። ለእሱም ሰጠው ምንም አይነት ገንዘብ የለኝም። እኔ እሱ ገንዘብ ማግኘቱ አለማግኘቱ አይደለም ያሳስበኝ። እሱ ገንዘቡን ካላገኘ ንጹሃኖችን ይገላል። የኔስ ንጹህነት? የኔ ንጹህነት አይታየህም? ቃል እኛ ትልልቅ ሰዎች ነገሮችን ለምን ወደ ኋላ እንመልሳለን? ሄሎ ፒሳ፣ ሳቢውን ለምን አዘገያችሁ? ቦስ የሆነ ሰው እየተከታተለ። ምን በዛ ነው ያዘገየን። አንተ ያለበት ቦታ ላይ ችግር የለውም። እንዲከተላችሁ አልጋችሁት ነው። እሺ እሱ ከነገር ይጋፈጣል። ወንጀለኞችን ወደ ማረፊያ ቤት ልከናቸዋል። ብዙ ለፋው፣ ብዙ ደከም፣ ግን አልቻልኩም። ደከም። ነገሮች ከዚህ በኋላ አንቺ በፈለግሽው መንገድ ነው። ገንዘቡን አግኝቼ ነገሮች ተሳክተው ቢሆን ህይወታችን እስከ መጨረሻው የተሳካ። የሚያስፈልገውን ገንዘብ ይዤ መጥቻለሁ። በዚህ ሰዓት እዚህ ድረስ መምጣት አልነበረብህም። በጣም አደገኛ ነው እኮ። ያ ግን ደግሞ ገንዘቡ በጊዜ አንቺ እጅ መግባት አለበት። ወስደሽ ስጪው። ታዲያ ከራስሽ እንደምትሰጪው አድርገሽ ስጪው። እሺ
እንደዚህ በፌስታል ያደረኩልሽ ቦርሳውን እሱ ስለሚያውቀው። ምንድነው? አሁንስ የወንጀለኛ ባህሪ እያሳያለሁ አንተ ሆንክ። ምንድነው? ቆይ በሩን ሰጠሽው? ማስቲ ካርታውን ይዛል? አንተስ ገንዘቡን ይዘዋል? ሙሉን ይሻል። ጥሩ። ይህ ካርታ ትልቅ ዋጋ እንደሚያወጣ ሳላቀር ይቻል ብዙ ብር እንደሚያስገኝልኝ አውቃለሁ። ስለቸገረኝ ለምታስበውና ለችግር የሚሆን በቂ ገንዘብ ነው የሚሰጠው ይመስለኛል። ስለዚህ ጥሩ ተጠቃሚ ነው። ቴንክ ዩ። ጥሩ ስራ ነው። ቴንክ ዩ። ገንዘብ ስጠኝ። ይሄንን ሁሉ አመት የደበቀኝን ሚስጥር ሳለ ከዚህ ክፍል ንቅንቅ አልልም። ከእንዳንቺ አይነት አሻንጉሊት ጋር እማባክነው ጊዜ የለኝም። ከዚህ ክፍል እማትወጪ ከሆነ ከዚህ ፎቅ ላይ ወረውርሻለሁ። እንግዲያውስ ሬሳዬ ከዚህ ክፍል ይወጣል እንጂ እኔ አልወጣም። እሺ፣ እናያለን። ልቀቀኝ! 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 አለቃ ለምበር በርግረን አንገባም። የግድ እሷ መውጣት አለባት። ካልወጣች ምልክት ትሰጣለች። ምልክቱን እንኳን ነገርከኝ። ብሩክ፣ አንተ አርፍደህ ስለመጣህ ነው። እኛ መጀመሪያ ቀድመን ስለተገናኘን ብዙ ነገር አውርተናል። ቃል ከዛ መውጣት አለባት። ካልወጣች አስቸጋሪ ሁኔታ ከተፈጠረ መብራት በማጥፋት ምልክት ትሰጠናለች። ኤርሚያስ ጌታቸው ማለት ጮቅ ሰው ነው። በእሷ ፊት ካርታውን አይከፍተውም። እሷ ውስጥ እያለች ከገባን ምናልባት ሊጎዳት ወይም ደግሞ ሊጠቀምባት ይችላል። የግድ በትዕግስት የእሷን መጨረሻ መጠባበቅ አለብን።
እዚሁ ጠብቁ። ነግሬ ነበር አይደል? እንዳትሞክሩ። ማንም ሰው ሽጉጥ መያዝ ይችላል። መተኮስ የምችለው ግን እኔ ብቻ ነኝ። የእስር ቤት በሮች ወለል ብለው የጠበቁ ነው። እንሂድ ወይንስ? አቤት። የጠዋት እንቅልፍ ለኛ እንዳልተፈቀደ በስልጠና ወቅት አልነገሩም እንዴ? ምን እባክህ፣ ለዘመናት ስጠብቃት የነበረው የአልጋ ላይ እንቅልፍ አልጠገብ ብላኝ ነው እንጂ ማስተምሮኛል። በል ተነስ። በህገወጥ መንገድ ሲዘዋወር የነበረ አሽሽ ባለቤቱ ከነ መኪናው ጥሎ ጠፍቷል። አስፈላጊውን መረጃ እዛ ጠረጴዛ ላይ አስቀምጬ ይላሉ። ስንት ኪሎ ነው ግን? ሰው ከፍቷል። ነገሩስ በኩንታል ነው። ምን ጭራሽ ሀገሪቷን ሊያጦዟት ነው እንዴ? ይሄ ህዝብ እንኳን አሽሽ አጭሶ ለዚሁም ጦዟል። እሺ አለቃ፣ እሺ። በኩንታል ሊያስፈጩት ነው ሊያጨሱት ነው? ይሄንን ስቃይ የበዛበት ምሬት ያለበት ዋይታ የሞላበት ጭቅጭቅ ንዝንዝ የሆነ ሁል ጊዜ አንድ አልጋ ላይ መተኛት፣ ሁል ጊዜ ስትነሽ የሆነ አንድ ሰው ማየት ቤት ውስጥ በቃ በጣም አሰልቺ አድካሚ እና አምሶሪ ቃል በጣም ነው ማዝነው ይህንን ስነግርሽ። እኔ እስካሁን ከአንቺ ጋር ያሳለፍኩት የፍቅር ጊዜ እጅግ በጣም አድካሚ አሰልቺና አስጠሊታ ነበር። ከዚህ በኋላ እኔ ከአንቺ ጋር አብሬ መኖር አልችልም። ምን ማለት ነው? ቆይ ምንድን ነው የጎደለብህ? ታገቢኛለሽ? እኔ አሁንስ ይሄ ቀለበት ነው ስልችት ያለኝ። ሰዎችን ከምንም ነገር በላይ ቆንጆ የሚያደርጋቸው ደግነትና ቅንነት ነው። የመጣንበት መንገድ ቀላል አይደለም። አምላክ አብሮን ባይኖር ኖሮ ሁሉም ከባድ ነበር። የተመሰቃቀለው ቤታችን አሁን ተስተካክሏል። እውነትንና ፍትህን አነጣጥሎ መኖር